ሰላም ውድ ወዳጆች በዓለማችን ክፍል የምትገኙ ጌታ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ ድንቅ የሆነ መልእክት ውስጤ ላይ አለ። እሱን በውስጤ ላይ ያለውን የጌታን ሐሳብ የጌታን ቃል ሜሴጁን እናንተ ጋር ማድረስ ይሆናል ማለት ነው። እንግዲያውስ እናንተ ቅዱሳን ይህንን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። እንዲህ በሚል ቃል እግዚአብሔርን ቃል እንከፋፈላለን። መንፈሱን አብዝቶ ያፈሳል በሚል ትንሽ ነገር መናገር ፈልጋለሁ። ማቴዎስ ወንጌል ምዕራፍ 7 ላይ ሄደን ከዛ ቦታ እግዚአብሔርን ቃል እንማማራለን ማለት ነው። ክብር ለኢየሱስ ይሁን። ጌታ መልካም ነው። ሃሌሉያ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምሮ ያለውን ክፍል ነው የምናነበው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ነው? አሳ ቢለምነውስ እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። እንግዲህ ሰዎች ሊያደርጓቸው የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላልና። ክብር ለኢየሱስ ይሁን። መንፈሱን አብዝቶ ያፈሳል በሚል እግዚአብሔር ያትረፈርፋል። እግዚአብሔር ኦቨርፍሎ ያደርጋል። እግዚአብሔር አምላክ ያውላችሁ ከሊሚቴሽን ውስጥ ጌታ እግዚአብሔር በክብሩ ያወጣል። አንዳንዶቻችሁ ያውላችሁ እግዚአብሔር ከሊሚቴሽን ውስጥ ያወጣል። እኔ አንድ ጸሎት መጸለይ እፈልጋለሁ። ይሄንን ቻናል አንደኛ ሰብስክራይብ አድርጉ። ይሄንን ዩቲዩብ ቻናሌን The Gospel of God TV World Wide ይላልና በቤተ ክርስቲያን ስም እየተከፈተ ነው። ይሄንን መጀመሪያ ፎሎ አድርጉ። ሲቀጥል ደግሞ ይህንን እግዚአብሔር መንግስት ወንጌል ኃይል ቤተ ክርስቲያን በገንዘብ በጸሎት በአገልግሎት በምክር ማገልገል የምትፈልጉ ሰዎች ከታች ባለው ስልክ መደወል ትችላላችሁ። እንዲሁም ደግሞ በቤተ ክርስቲያኒቱ የሂሳብ ቁጥር በገንዘብ አገልግሎቴ መደገፍ ትችላላችሁ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ከሊሚቴሽን ውስጥ ያወጣችኋል። እግዚአብሔር አንደኛ በጸጋ በሞገስ በአገልግሎት እግዚአብሔር ኦቨርፍሎ ውስጥ ያስገባችኋል። ለብዙ ዘመናት ነገራችሁን የገደበ ይሄ የገደብ ስፒሪት አለ። የገደብ ስፒሪት ምንድነው የሚያደርገው? ኢኮኖሚን ይገድባል፣ አገልግሎትን ይገድባል፣ ደግሞ እውቀትን ይገድባል፣ ኑሮን ይገድባል፣ ራዕይን ይገድባል፣ የፋሚሊ ብሌሲንግ ይገድባል፣ ሊሚት ያደርጋል። በቃ ኤቭሪቲንግ ሊሚት ያደርጋል። ይህንን መንፈስ ዛሬ ብሬክ እናደርጋለን። ታውናላችሁ፣ ይህን መንፈስ ዛሬ መስበር ነው የኔ ስራ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንደኛ ከግል ህይወታችሁ፣ ከአገልግሎታችሁ፣ ከእውቀታችሁ፣ ከሞገሳችሁ፣ ከኢኮኖሚያችሁ፣ ከጤናችሁ ላይ ከምትንቀሳቀሱ እንቅስቃሴያችሁ ላይ ሊሚቴሽን ወደቀ። ከፋሚሊያችሁ ወደቀ፣ ከሀገራችሁ ወደቀ፣ ከስራችሁ ወደቀ። በኢየሱስ ስም የገደብ መንፈስ ይነሳል። እግዚአብሔር መንፈሱን አብዝቶ ያፈሳል። ይሰጣችኋል ነው የሚለው እግዚአብሔር። ይሰጣችኋል፣ የሚለምን ሁሉ ይቀበላል። ስለዚህ ከእግዚአብሔር አንዳችን ነገር የምንለምን ሰዎች እንቀበላለን። ምክንያቱም ቃሉ ነው ያለው፣ እኔ አይደለሁም፣ ቃሉ ነው ያለው። በኢየሱስ ስም መቀበል ይሁንላችሁ። በኢየሱስ ስም ሆነላችሁ። አሜን።